ዓለም አቀፉ የዜናው ንጉስ ዲላን ፔጅና ኢትዮጵያዊው ዓለም አቀፍ ተጽዕኖ ፈጣሪ አዶናይ አሁን ላይ ከለንደን ተነስተው አዲስ አበባ እየገቡ ይገኛሉ። ይቀኑ የለም ወይ አምሮብኝ ስታይ ይቀኑ የለም ወይ አምሮብኝ ስታይ We have just arrived in Ethiopia. Come on! አዶናይ ላኪ እርጉርጥብ ነው እግሩርጥብ ነው ሰዎች የምንገኘው አሁን ኢትዮጵያ አዲስ አበባ ውስጥ በጉጉት ተጠብቁት ከነበረው ከዲለን ፔጅ ጋር ነው። ዲለን how are you doing? Haven't even touched down in Ethiopia yet. Look at this. አዶናይ ይሁን በአንድ ክፍለ ዘመን ውስጥ ፈጣሪ አንድ ይሁን ምርጥ ሰው ፈጥሯል። በመቶ ዓመት ውስጥ በዚህ በእኛ ጄኔሬሽን ውስጥ ምርጥ ሰው ፈጣሪ የፈጠረው እንደ ክስተት እንቆጥረው ሰው ቢኖር አዶናይ ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ሙሉ ጠብቃችሁ ዋንጫ በላችሁ። ስንት ደጋፊ ያለቀሰ። ሰላም እንግዲህ ምን ያሉቻችሁ ናችሁ ሬዲ ሆናችሁ የነዚህን በጣም ትልልቅ የሶሻል ሚዲያ ኢንፍሉዌንሰሮች ኮምቢኔሽን ኢትዮጵያ ላይ ማየት ጓጓችሁ ማለት ናዮ ብቻ ናት። እሱም አጋጣሚ ነው ከጆን ዳንኤል ጋር የወለደችው አጋጣሚ። እስር ቤት ማስገባ ኖሮ ናዮ አትወልም ነበር። ሰላም እንዴት ናችሁ የናታን ቫይብ ቤተሰቦች? ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። አዶናይ እንግዲህ እንደተለመደው ታሪክ እየሰራ ነው ማለት ነው። ሌሎችም ጉዳዮች አሉ አብረን እናያለን። ይሄን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን። እንደምን አደራችሁ? አሁን እንግዲህ ሻንጣችን ይዘን እየወጣን ነው። ወደ ሌላ ሆቴል እየሄድን ነው። አንድ ቀን ብቻ ነው የሚቀረኝ ለንደን። ከዛ በኋላ ነገ ፍላይት አለን ወደ ኢትዮጵያ እንመለሳለን ማለት ነው። እንዴት ናችሁ? ተዘጋጅታችኋል ወይ? ተዘጋጅታችኋል? አዶናይ እንግዲህ ለማን እንደሆነ ባይታወቅም በእኔ ይቀኑብኛል ብሎ መልእክት አስተላልፏል ማለት ነው። አዲስ ቪዲዮ፣ እሱን ቪዲዮውን እናየዋለን። ተከታተሉ። ተዘጋጅታችኋል ወይ? ኢትዮጵያ ቀውጢ ልናደርግ ነው መተን። ከዛ ደግሞ አርሰናል ጨዋታ አለ፣ የሚገርም ጨዋታ ሜይ 24 አርሰናል ቨርሰስ ክሪስታል ፓላስ እና ዋንጫ እንደምናነሳ እርግጠኛ ነኝ። እንግዲህ በጣም ደስ ብሎኛል። እንዴት አያችሁት አለባበሴ ዛሬ? ባህላችን ይዘን ኩርት ብለን እየወከልን እንገኛለን። አሳዊ ደው ቤቢ አይ ሰዎች ይሄ ነገር ብዙ ሲወራበት ያልሰማሁት ጉዳይ ነው። አዶናይና ኬኤስአይ መገናኘታቸው ትልቅ ነገር ያውላችሁ። ዲለን ማግኘቱ ወደ ኢትዮጵያ መምጣቱ በጣም ትልቅ ነገር ነው። ከዛ በተጨማሪ አዶናይ ኬኤስአይን ማወቁ፣ ከዛ ኬኤስአይ አዶናይን እንደ ኢንፍሉዌንሰር አዌር መሆኑ ማለት ነው ለሱ ለኬኤስአይ በጣም የሚጠቅመው ነገር። ኬኤስአይ ማለት ከሜሲ ጋር ለወሱት ወይም ደግሞ የፍርድ ቤት ክርክር ላይ ያለ ሰው ነው በፕራይም በመጠጡ ምክንያት ማለት ነው። ሜሲ ይመስላል ኬኤስአይና ሎገን ፖል ኬኤስአይ ከሶት ማለት ነው። ከዛ ደግሞ ኬኤስአይ ብሪቲሽ ጎት ታለንት ላይ ዳኛ የነበረ ሰው ነው። አዶናይ ኬኤስአይ ጋር መሆኑን ይሄ በጣም እንደ ትንሽ ነገር መውሰድ ሳይሆን እንደ ኮንተንት ክሬተር ኬኤስአይ ሳይድሜን ግሩፕ አለ። እንደ ይሄ የዓለም ኢንተርናሽናል ኮንተንት ይሰራሉ። የሆነ ግሩፕ ከዚህ የሆነ ሰው ከንተን ጠርቶ እና አዶናይን ይኸውላችሁ የሆነ ኢንፍሉዌንሰር አለ ወይም ደግሞ ሂዝ አ ፋን ኦፍ ዩ ብሎ አይደለም የሚያገኘው ዲለን ያስተዋወቃቸው እና አሁን ሂዝ ኦዌር ከኢትዮጵያ ኮንተንት ክሬተር ቢጠይቅ ኦብቪየስሊ የሚያስበው ስለ አዶናይ ነው። ሶ ኢንተርናሽናል ኮንተንት የሚሰራ ከሆነ ከየሀገሩ ኮንተንት ክሬተሮችን የሚሰበስበው አይደለም። ሚስተር ቢት ሲሰራ እሱ ሲሰራ ሂዝ ጎይንግ ቱ ቢ ፉሊ አዌር ኦፍ አዶናይ። ከዛ በኋላ አዶናይ ነው የሚጠራው። ዲስ ሚንስ አ ሎት። ከዛ ደግሞ ሰዎች እዚህ ቪዲዮ ላይ የኬኤስአይና የዲለን ቪዲዮ ማለት ነው አዶናይ ነው ያነሳቸው። ካላስተዋላችሁ እንደምትመለከቱት ሪፍሌክሽኑ እዚህ ላይ ታያላችሁ። ብቻ አም ቬሪ ሃፒ ፎር ሂም። ከዛ ቪው ተመልሷል። ሰው ኢንትረስትድ ሆኖ ነው የሚጠብቀው ከዚህ በኋላ ዛሬ በኋላ የሚኖረውን ነገር ብዬ አስባለሁ። ብቻ እኔ አሰ ኮንተንት ክሬተር ብቻ ሳይሆን አሰ ፍሬንድም ማለት ነው የምር አም ሃፒ ፎር ሂም ላዶናይ። በቃ እንዴት ነው አለ አይደለ ሰሞኑን ከነበረው ነገር እየተመለሰ ነው። ስፔሻሊ ሂዝ ቪውስም እየተመለሰ ነው። ሰው ጋር የሚኖረው ነገር ይቀየራል። ሰርቶ ማሳየት ማለት ይሄ ነው። በጣም በፍጥነት ኢንተርናሽናል እየሆነ ነው ይሄ ልጅ ነው። ብዙ ሰው ሊያምን አይቻልም። ዓለም አቀፉ የዜናው ንጉስ ዲላን ፔጅና ኢትዮጵያዊው ዓለም አቀፍ ተጽዕኖ ፈጣሪ አዶናይ አሁን ላይ ከለንደን ተነስተው አዲስ አበባ እየገቡ ይገኛሉ። በዜናው ዓለምን ማነቃነቅ የቻለው ዲላን ፔጅ ባክግራውንዱ ኮምፒውተር ሳይንስ እንደሆነ ስንቶቻችሁ ታውቃላችሁ? በትምህርትም ጥሩ የገፋ የዓለምን ዳይናሚክ ሁኔታ ተረድቶ አሁን ላይ አጠር አድርጎ መረጃን የሚያቀርበን ኢትዮጵያንም በሰፊው ያስተዋውቃል ተብሎ የሚጠበቀው ዲላን ፔጅ በአዶናይ አጋዥነት አዲስ አበባ ኢትዮጵያ ከገባ በኋላ የተለያዩ ፕሮግራሞች የሚደረጉናል። ይሄንን እሱም ገልጾታል ማለት ነው። ስለዚህ ሁላችንም ዌልካም እንለዋለን። ሰላም እንግዲህ ምን ያሉቻችሁ ናችሁ ሬዲ ሆናችሁ የነዚህን በጣም ትልልቅ የሶሻል ሚዲያ ኢንፍሉዌንሰሮች ኮምቢኔሽን ኢትዮጵያ ላይ ማየት ጓጓችሁ ማለት ነው እና
እነዚህ ሁለት ሰዎች እንግዲህ ከነገ ጀምሮ ኢትዮጵያ ላይ በሰፊው ሶሻል ሚዲያ ላይ የምናያቸው ይሆናል። በጣም ለሀገራችን የትልቅ አጋጣሚ ነው። አዶናይ ይሄንን ነገር አሳክቶ ይሄ ነገር ኢትዮጵያ ላይ መሆኑ በጣም ልንኮራ ይገባል በዚህ ልጅ ማለት ነውና ዲላን ፔጅ ማለት እንግሊዛዊ ስትሪመር ነው። በጣም ብዙ ተመልካች ያለው በጣም ብዙ ሰው የሚያከብረው የሚያምነው ሰው ነው። ታማኝ ሶሻል ሚዲያ ኢንፍሉዌንስ ነው ያለው እና ይሄን ሰው ኢትዮጵያ ላይ ጋብዘህ ለዓለም ኢትዮጵያን በዚህ ማሳየት መቻል ቀላል ነገር አይደለም እንደ አገር ካሰብ ነው ማለት ነውና ይሄ ለሀገራችን በጣም ትልቅ ቫልዩ አለው። ሀገራችንን ከማሳየት አንጻር በተጨማሪ እንደገና ብዙ ኢንተርናሽናል ስትሪመሮችን ዩቲዩበሮችን እንዲሁም ደግሞ ሶሻል ሚዲያ ኢንፍሉዌንሰሮችን ለመፍጠር ይሄ ትልቅ አጋጣሚ ነው ማለት ነው። እንግዲህ አዶናይ ራሱም አለ እሱ ኦልሬዲ ኢንተርናሽናል ሆኗል። ከዛ በተጨማሪ ሌሎችም ብዙ አቅም ያላቸው አክሰሱን ያጡ ልጆች አሉ ሀገራቸውን ማሳየት የሚችሉ ሀገራቸውን ማሳወቅ የሚችሉ ማለት ነው። ይሄ ለነሱ በጣም ትልቅ አጋጣሚ ነው ማለት ነው። ስለዚህ አካውንቱን ፑሽ እናርግ፣ እንደግፍ። ከዚህ በፊት የመጡ ሶሻል ሚዲያ ስትሪመሮችን ያሳለፉትን ጊዜ አለ እነ ስፒድ እና ሌሎች አፍሪካውያን እነዚህ ያሳለፉትን ነገር ኤክስፒሪየንስ ወስደን እዚህ ላይ አፕላይ ማድረግ አለብን ማለት ነው። ስለዚህ መንግስትም እዚህ ላይ በጣም ብዙ ነገር መስራት መቻል አለበት። ምክንያቱም ይሄ ልጅ ከውጭ ሰምቶ የመጣው ነገር አለ ያን ነገር በተግባር ደግሞ የማሳየት ነገር እንግዲህ ይሄ መንግስት ኃላፊነት ነውና ዋና የሚባለው ቦታዎች ያሳያቸውን እሱ ራሱ ሚዲያ ላይ ያሳያቸውን ቦታዎች በሰፊው ማሳየት ለሱ ማለት ነውና ተጨማሪ ሌሎች ቦታዎች እንዳሉ ባህላችንን፣ እሴታችንን ለዓለም ማሳየት የምንችልበት ይሄ ትልቁ አጋጣሚ ነው ብዬ አስባለሁ። ስለዚህ አካውንቱ ፑሽ እናድርግለት። ኢትዮጵያውያን ዩቲዩቡን፣ ኢንስታግራሙን፣ ቲክታኩን በደንብ አድርገን እናጠብቀው። ከዛ ኢትዮጵያ ምን እንደሆነች እናያለን። እንግዲህ እዚህ ጋር እንደምናየው አዶናይ ነው ካሜራማን ያለው የዳይላን ፔጅ። ይሄ ቪዲዮ የተቀረጸው የኢትዮጵያ ኤርፖርት ነው፣ ፕሌን ውስጥ ማለት ነው። እንደዚህ አቀባበል አድርገውለታል። እስቲ እንየው ቪዲዮ። Haven't even touched down in Ethiopia yet. Look at this. That's already been That's so amazing. Thank you guys so much. Thank you. Do we have a show? Business class. I feel like that needs a clap. That's a wake up alarm for everyone. Ice cream. Oh, darling. Thank you. I'll give you a little tip. 30 minutes. 30. No, 30. 30. 30? Yes. Yes. We have just arrived in Ethiopia. Come on! Things got out of hand. Empire booked the flight. Now we're live in Addis land. Since we last, things got out of hand. Empire booked the flight. Now we're live in Addis land. With wall energy, traded in for views. Now we're Hyenas Island. Boots on the news. I don't dare rolling through linking streets to the feed. በዳይላን አካውንት ነው ፖስት የተደረገው። መንግስት እንግዲህ ለአዶናይ ሊያግዘው ይገባል። ኔትወርክ ይቆራረጣል። ላይቭ ነው። ልብሱን እዩት ጋይሶች፣ የኢትዮጵያ ባንዲራ ነው ያስለበሰው አዶናይ ማለት ነው። ኮላብ ማድረግ ጀምረዋል። እንግዲህ የምንገኘው አሁን ኢትዮጵያ አዲስ አበባ ውስጥ በጉጉት ተጠብቁት ከነበረው ከዲለን ፔጅ ጋር ነው። ዲለን, how are you doing? It's nice to have you in here. I'm so excited How to did be you get here. to Ethiopia? How is it? Man, it's so good. Look at this, bro. What Amazing. a day to be greeted by. It's amazing. We look forward to you having to the city. Yes. We look forward to having you. Yes, How do you bro. feel? What do you expect from the city? I haven't even been out of the airport yet, and I've lived a whole lifetime. It's been amazing. It is going to be very amazing. I've never been greeted like this by any country in the world. It's amazing. Ethiopia, we're known for taking care of our guests. Yes, you're going to bro. be taken care of very well. Yeah, you're bro. You're going to have the time of your life. We look forward to this. Absolutely. Is there anything you're looking forward to get, or anything you're expecting? Woo! I mean, the number one thing in my head
is I've got to survive feeding the hyenas. I've got to be a very good experience for you, man. Yeah, that's anything you recommend? Everything in Ethiopia. Everything. There's nothing. Yeah, I've been here for 2 hours and I've already had so many coffees, you will bro. have the time of your life. I've got so much energy now. እንግዲህ ሰዎች እንደተመለከታችሁት ነው ድልን በጣም ብዙ ቦታዎች ይሄዳል እንዳሰማችሁት ነው የሚፈልገው ዋናው ምንድነው ሐረር ሄዶ ጅቦችን መመገብ ነው የሐረር ሰዎች እንግዲህ በፍቅር ተቀበሉት ከዚህ በኋላ የሚኖርም ነገር እንግዲህ ማሳያችኋል ድልን we're so happy to have you እዚህ ጋር እንግዲህ አዶናይ መልእክት አስተላልፏል ለማን ነው የሚለውን እስቲ ኮሜንት ላይ አስቀምጡ ይቀኑ የለም ወይ አምሮብኝ ስታይ ይቀኑ የለም ወይ አምሮብኝ ስታይ ኮሜንት ላይ ለማን ይመስላችኋል እስቲ ኮሜንት ላይ ጋይሶች ለንደን ለሚኖር ዴልን የሚባል ጋር መገናኘቱ አብረው እንትን ማለታቸው ወደፊት ትሬንድ አብረው ቢዘኑ ጥሩ ኮላቦሬሽን ያደርገው አዶናይ ኢንተርናሽናል ሌቭልን አግኝቶታል ይልቁኑ እሱ ይጠቅመናል የሚጠቅመን የአዶናይ ኢንተርናሽናል ሌቭል ማግኘቱ እንደቀላል እንዳታዩት ኢዝ አሜዚንግ በጣም ደስ የሚል ነው እንደ አሁን አርሶ እንትና አዶናይ በእንግሊዘኛ ኮንቴንት መጀመር አለበት ብዬ አስባለሁ ጎን ለጎን የሆነ አካውንት ከፍተህ አዶናይ ነው መጀመሪያ እንዴት ቬሪፋይ እንደምትደረግ ቼክ አድርግ ቬሪፋይ ተደረግ ስለዚህ ዋንስ በዚህኛው ቬሪፋይ ከተደረግ በሌላው እንግሊዘኛ ብትከፍት ወዲያ ቬሪፋይ ያደርገዋል ምክንያቱም already you are verified ስለሆንክ ወይ ትጂዬ ምን ትሆናለህ በዚህኛው ቬሪፋይ ትሆናለህ ስለዚህ አዶናይ አደራ ሌቭልህን ከዚህ በኋላ ከፍ እያደረግ አዶናይ ይሄ ቻንሱ is amazing ይሄ ቆንጆ ቻንስ ነው ዓለም ላይ almost 20 ሚሊዮን ፋን ያለው ወይ ፎሎወር ያለው ሰው ጋር ኮላቦሬት ማድረግ one of the biggest do ማድረግ accomplishment ነው ትልቅ ሰክሰስ ነው ስለዚህ ኢትዮጵያውያን የሆንን በሙሉ አዶናይ የምንወደው ኢትዮጵያዊ ወንድማችን ነው ምንም ቢሆን ገፍተን ወደ ላይ ማውጣት አለብን ብዬ አስባለሁ ያ ነገር ለባይ ይጠቅማል ለኢትዮጵያውያን በሙሉ ይጠቅማል እሱ ቬሪፋይድ ሆነ ማለት ሲስተሙን አወቀ ማለት ሌላ ኢትዮጵያውያን በሚሊዮን የገቡትን ቬሪፋይ ያስደርጋል ቬሪፋይ መሆን ቀላል አይደለም ነገራችሁ በሙሉ የምትሰሩት ቪዲዮ ቫይራል ይወጣል አዶናይ ከጥሩ ልጀምራ አዶናይ በቃ የሆነ በአንድ ክፍለ ዘመን ውስጥ ፈጣሪ አንድ የሆነ ምርጥ ሰው ፈጥሯል እሱ ማለት ነው አንድ ክፍለ ዘመን ማለት በ100 ዓመት ውስጥ ማለት በ100 ዓመት ውስጥ በዚህ እድሜ በእኛ ጄኔሬሽን ውስጥ ምርጥ ሰው ፈጣሪ የፈጠረው እንደ ክስተት የሚቆጥረው ሰው ቢኖር አዶናይ ነው በአጭር ቃል ስለጽ ቀሱ ሰው ነው ዜና በዚህ ሰዓት ዴላምበጅና አዶናይ ኢትዮጵያ ገብተዋል ዌልካም እንኳን ደህና መጣችሁ በማለት ፍቅራችሁን ግለጹላችሁ ዌልካም ብላችሁ ጋይሶች ለአዶናይም ለዴላንም ኢትዮጵያ ገብተዋል በዚህ ሰዓት ያው እንግዲህ አዶናይን እየሸኘነው ነው እዚህ ጋር ካያሸገን ነው እቃቸው እንዳመቻቹ ነው እንግዲህ ይህን ቲክታክ ታውቁታላችሁ ብዬ አስባለሁ ኮሜንት ላይ ጻፉልኝ ለማንኛውም እና ኢትዮጵያውያን በደንብ ተቀበሏቸው በጣም ይሄ ጥሩ አጋጣሚ ነው ምክንያቱም ይሄ ማለት ለዓለም ስለ ኢትዮጵያ የሚደርስ ነገር ነው ስለዚህ በደንብ አሪፍ አድርጋችሁ ተቀበሏቸው እንዲሁም ደግሞ በደንብ ተንከባከቧቸው በተለይ የኢትዮጵያ ቱሪዝም ትልቅ ስራ እዚህ ላይ ቢሰራ ብዬ እመክራለሁ ለማንኛውም ይመቻችሁ ታዲያ እናየው የምትኖረው ኖሮ ምናምን እናየው እኮ ልጅ ባይኖራት እኮ እዚህ ጋር መጣ እኮ እንደናንተ እኮ በቀን 100,000 እና 30,000 ብር መሰብሰብ እኮ ግን ልጅ አላት በቃ አለቀ በቃ ልጅ ምንም ማለት አይደለም በደንብ ነው የእግር ካቴና ነው ልጅ የህይወት ካቴና ነው አለቀ ተዘጋ በሩ ትልቁ በር ጥልቅ ብሎ ተዘጋ ልጅ ይዞ መራመድ አይቻልም እኔ አብረው ሆነው ልጅ ሳያስቀድሙ አብረው ሆነው እዚህ ጋር ሁለቱ ቁጭ ቢሉ ደስተኛ ነኝ
ግን ስለማውቀው ነው። ጂጂ ምን እያለች ነው? በሀያዎቹ እድሜ ላይ ልጅ አትውለዱ እያለች ነው ለሴቶች። ለነ ጃኒና አሞራ ሰማይ ሚስት የሆነችው ዴዚ ማለት ነው። ሳትወልድ ብላ፣ ሳትወልድ ተኛ፣ ሳትወልድ ተማር፣ ሳትወልድ ሩጥ። ስለማውቀው ስለምወዳት ነው። ጠልቻት አይደለም። ሴት ስለሆንኩ ነው። ስለደረሰብኝ ነው። ዛሬም እየደረሰብኝ ስለሆነ ዛሬ እናየውን በዚህ በኩል የምትሰድባት በዛ በኩል ልጅ ስለወለደች አይደለም እንዴ? እያት ጃኒ በፈለገችበት ሳትመጣልኝ በፈለገችበት መኪናዋን ይዛ ወጣ እግሯን ሰቅላ ከባሏ ጋር ከቦይፍሬንዷ ጋር ጨፍራ ፕላኗን አርጋ ቤቷን ሰርታ ምን ብላ እያት ኪዱን እኔ ላገኘሁት ኪዱን ጠይቋት። እኔ አንቺ ያረገዝሽለታ ከኔ ጋር ተለያይተናል። አልፈቅድም። በቃ የሰው ልጅ ህይወቱ የሴት ልጅ ህይወት የሚጨልመው ይዛ የሴት ልጅ ብቻ አይደለም የወንድም ጭምር ማለት ነው። እኔ ስለማውቀው ነው ስለሚያምነው ናዮ ብቻ ናት። እሱም አጋጣሚ ነው ከጆን ዳንኤል ጋር የወለደችው አጋጣሚ። እስር ቤት ባትገባ ኖሮ ናዮ አትወልድም ነበር። ይሄን አስጠንቅቄ ነው የምነግርሽ። ያው ፎር ኤግዛምፕል ልንገርህ አዶናይ 25 ዓመት ነው። ጃኒ አይ ዶንት ኖ አንድ ጊዜ ሳንጣላ ስንቀር 20 አደርጋታለሁ ስንጣላ ደግሞ 30 አደርጋታለሁ እና ሁለቱም መውለድ አላቃታቸውም። ጃኒ መውለድ አቅቷት አይደለም፣ አዶናይ መውለድ አቅቶት አይደለም፣ ግን ፕላን አላቸው። you see it's the different you know እንደዚህም ሌሎች ካፕሎች አሉ ስራቸውን ይሰራሉ ምናምን ይላሉ። ምክንያቱም አንዳንድ ሰው ቀድሞ እንዲያስብ ተመርቋል፣ አንዳንዱ ደግሞ ማሰብ ያቅተዋል። እና እኔ ትላንትና እውነት ለመናገር እኔ መድኃኒዓለም ማርገዝን በጣም ነው የምፈራው። በነገር እኔ በጂጂ ሀሳብ እስማማለሁ። እናንተስ ትስማማላችሁ? የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ሙሉ ጠብቃችሁ ዋንጫ በላችሁ። ስንት ደጋፊ ያለቀሰ። ለምንድን ነው የማትረጋጋው? ኤፊ አሁን ግን አልቻልኩም። ለአርሰናልማ ይለቀሳል፣ አልቅስለት እንጂ። ይህን ባለ ክርስቶስ ቢሆን ስንት ታምር ስንት ድንቅ ነገር በተመለከተ ብዙ የጽድቅ ስራዎችን ባየን፣ ብዙዎች ሲጽናኑ ባየን። 22 ዓመት የጠበቁትን ዋንጫ በለዋለሁ። yes እውነት ግን በዋንጫው በላችሁ ወይስ በላችሁት? እመቤቴ ማርያም አገዘቻችሁ። አርሰናል ዋንጫ እንዲያገኝ አገዘቻችሁ። ለምን እመቤቴ ማርያም አገዘችን እኮ አሳካ ነው እንደሚያሳካ ነው። ይባላል። ሳይ ደስ አለዎት እናቴ። በእውነት እግዚአብሔር ማስተዋሉን ያድለን፣ ወደ ቤቱ ይመልሰን። ለክርስቶስ 2 ደቂቃተን 22 ዓመት ሙሉ በትዕግስት መጠበቅ በአመት ስንት ጨዋታ እንደሚካሄድ ያንንም 90 ደቂቃውን ብታባዙት ወንድሞቼ፣ እናንተን ለመንቀፍ እናንተን ለመተቸት አይደለም፣ ለአምላካችሁ ግን 2 ደቂቃ ብቻ ስጡት። ብትኖሩት በመደገፍና በመደገፍ አይደለም። ራሳችሁን ችላችሁ ቁሙ፣ ወደ ፈጣሪያችሁ ቅረቡ። ምናልባት እነሱ በአደባባይ ገለጡት፣ ካሜራ ደቅነው ተናገሩት እንጂ ካሜራ ያላያቸው ስንት እንባዎች ፈሰው ይሆን? የትዳር አጋራቸውን ትተው ኳስ ሲያዩ ያመሹ፣ ለኳስ ያለቀሱ፣ ለኳስ ያላቸውን ስሜት በመግለጽ ትዳራቸውን የሚበትኑ፣ ከስራቸው የሚፈናቀሉ፣ ስራቸውን በአግባቡ የማይሰሩ ቤት ይቁጠረው። በእውነት እግዚአብሔር አምላክ የምናስተውልበትን ልቦና ይስጠን። ሞጣስ ምን አለ ስለ አርሰናል ደጋፊዎች? እንየው እስቲ። ቁርሱን መብላት ያልቻለ ኢትዮጵያዊ አርሰናል ዋንጫ በላ ብሎ መንገድ ከዘጋ ይሄ ችግር አለ። ነግራችሁ ነበር። ኢትዮጵያኖች የአይኪው መጠናቸው ከ60 በታች ነው። የኢትዮጵያዊን በግን የሚበልጠው ባንድ ነው። ኢትዮጵያዊ በግ የተባለን እንስሳ በአስተሳሰብ የሚበልጠው በ1% ነው። ኢትዮጵያዊ በጎች ናቸው። ይሄ ሂዱና ጥናት ላይውት ለምን ይመስላል ቂጡን አዝሎ ወጣቱ አርሴናል የሚል ወዶኩ አይደለም። አንድ ሰው የተመጣጠነ ምግብ ካልበላ ሼር አርጉታ ታፕታፕ ኮፕሊንግ አርጉ ለወጣ እኮ ሼር አርጉት። አንድ ሰው የተመጣጠነ ምግብ ካልበላ፣ አንድ ሰው ታክሞ ካልዳን፣ አንድ ሰው በቂ ውሃ ካልጠጣ፣
አንድ ሰው በቂ ሻወር ከሌለው መጠለያ ከሌለው ልብስ ከሌለው አይኪ መጠኑ ዜሮ ነው። እንዲያውም የኢትዮጵያ ሕዝብ አምላኩ ረድቶት ነው። ከበግም ያንስ ነበር። በግስ ቤቷን አውቃ በደመም ነፍስ ትመጣለች። የኢትዮጵያ ወጣት ግን አሁን ቂጡ እስከሚያልበው መቀመጫው እስከሚንቆረቆር ሲመለስ ሻወር የለውም። ለምን ካላችሁ አትፍረዱበት። ቀንጭሯል፣ አእምሮ አንጎሉ ደርቋል፣ ሽንክ አርጓል። ባይዞ የኢትዮጵያ ወጣት ወይም ህዝብ ቂጡ ስላበጠ አእምሮ ያበጠ እንዳይመስል። ቂጥ የሚያብጥ የገንፎ ውጤት ነው። ምግብ ስለሌለ በቆሎ ነው የሚበላው። በቆሎ ርካሽ ነው። ጤፍና በቆሎ ብታገናኘው በቆሎ በጣም ርካሽ ነው። ሞጣ ይመቸው። እንግዲህ ጋይሶች የዛሬ ቪዲዮአችን ይሄ ይመስል ነበር። ለዚህ ቤት ማለት ነው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።